ሰላም፣ ይሄ ቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። የጤና ሚኒስቴር በሰው ሰራሽ አስተውሎት በመደገፍ የጤና ኤክስቴንሽን ባለሙያዎች አዳዲስ የበሽታ ምልክቶችን በፍጥነት እንዲለዩ የሚያስችል አሰራር በተመረጡ ወረዳዎች በሙከራ ደረጃ መጀመሩን ገለጸ። ሚኒስቴር መስሪያ ቤቱ ይህን የገለጸው በሰው ሰራሽ አስተውሎት በመደገፍ ለጤና ኤክስቴንሽን ባለሙያዎች የስራ አጋዥ ተግባርን በማጎልበት በተመረጡ ወረዳዎች የሙከራ ትግበራ ማስተዋወቅን ዓላማ ያደረገ መድረክ ባካሄደበት ወቅት ነው። በመርሃ ግብሩ ላይ የጤና ሚኒስቴር ከፍተኛ አመራሮች፣ የክልል ጤና ቢሮ ተወካዮች፣ የጤና ኤክስቴንሽን ባለሙያዎች እና ሌሎች ባለድርሻ አካላት ተገኝተዋል። በመድረኩም በተቋሙ የማህበረሰብ ተሳትፎና የመጀመሪያ ደረጃ ጤና እንክብካቤ መሪ ስራ አስፈጻሚ እስራኤል አታሮ የጤና ኤክስቴንሽን አገልግሎትን በማዘመን በርካታ ስራዎች እየተሰሩ እንደሚገኙ ገልጸው በዲጂታል መረጃ አያያዝ ማጠናከር እንዲሁም በሰው ሰራሽ አስተውሎት የታገዘ ሕክምና አሰጣጥ ስራዎችን ማከናወን የዚሁ አካል መሆናቸውን አመላክተዋል። ይህ አዲስ አሰራር ባለሙያዎች በታብሌት በመታገዝ አዳዲስ የበሽታ ምልክቶችን በፍጥነት እንዲለዩና የወረቀት ፓኬጆችን ወደ ዲጂታል በመቀየር መረጃን በቀላሉ እንዲያስተዳድሩ ያግዛል ብለዋል። የኤክስቴንሽን ባለሙያዎች መረጃን በዲጂታል እንዲይዙና አዳዲስ የበሽታ ምልክቶችን ለይተው ለቀጣይ ሕክምና ማስተላለፍ እንደሚያስችልም ተጠቅሷል። እንዲሁም ከጤና ኬላዎች ወደ ጤና ጣቢያዎች የሚደረገውን አላስፈላጊ ሪፈራልና የታካሚዎች እንግልት ለመቀነስና በሰው ሰራሽ አስተውሎት ታካሚዎች በአቅራቢያቸው በሚገኙ የጤና ኬላዎች አፋጣኝ ሕክምና እንዲያገኙ ያስችላል መባሉን ኢዜአ ዘግቧል። የቡርኪና ፋሶ ወታደራዊ መንግስት በሀገሪቱ የሚንቀሳቀሱ 118 የሚሆኑ ማህበራትና የሲቪል ማህበረሰብ ድርጅቶች እንዲበተኑ ትዕዛዝ መስጠቱ ተገለጸ። ወታደራዊ ሁንታው ሲቪል ማህበረሰብ ድርጅቶቹ እንዲበተኑ ትላንት ውሳኔ ማሳለፉን አዣንስ ፍራንስ ፕሬስ ዘግቧል። የሀገሪቱ መንግስት ባወጣው መግለጫ በአጠቃላይ በቡርኪና ፋሶ የሚገኙና በሰብአዊ መብት ጥበቃ ስራ ላይ የተሰማሩ 118 ማህበራት በሀገሪቱ እንዳይሰሩ መታገዳቸውን ገልጿል። ውሳኔውም በምዕራብ አፍሪካዊቷ ሀገር የሲቪክ ምህዳሩን እንደሚያጠባው ከወዲሁ ተዘግቷል። እንደ አውሮፓውያን አቆጣጠር በ2022 በተደረገ መፈንቅለ መንግስት ስልጣነ በትሩን የያዙት ሻምበል ኢብራሂም ትራኦሬ መንግስታዊ ያልሆኑ ድርጅቶችን፣ ማህበራትና የመሰብሰብ ነጻነት እንዲሁም በወታደራዊ አስተዳደራቸው ላይ የሚነሱ ተቃውሞዎችን አግደዋል። እንደ አውሮፓውያን አቆጣጠር በ2025 የመብት ተሟጋቾችና ማህበራትን እንቅስቃሴ የሚገድብ ህግ መፈረማቸውን ዘገባው አስታውሷል። በወቅቱም ወታደራዊ ሁንታው አስተዳደራዊ ምክንያቶችን በመጥቀስ በአንድ ወር ጊዜ ውስጥ የ21 የመብት ተሟጋቾች ድርጅቶችን ፍቃድ በመሰረዝ ሌሎች 10 ድርጅቶች ላይ ደግሞ የ3 ወር እገዳ አስተላልፎ ነበር። ትላንት በሀገሪቱ የግዛት አስተዳደር ሚኒስተር ኤሚሌ ዜርቦ ተፈርሞ የወጣው ሲቪል ማህበረሰብ ድርጅቶቹ እንዲበተኑ የሚያዘው ህግም ድርጅቶቹ ሻምበል ትራኦሬ እንደ አውሮፓውያን አቆጣጠር በ2025 የፈረሙትን ህግ እንዲያከብሩ አሳስቧል። የግዛት አስተዳደር ሚኒስትሩ ትዕዛዙን የሚተላለፍ ማንኛውም አካል በህግ በተደነገገው መሰረት ቅጣት እንደሚጣልበት አስጠንቅቀዋል። በ145 ሚሊዮን ዩሮ ወጪ የተገነባውና 100 ሜጋዋት ኃይል የሚያመነጨው የአሰላ የንፋስ ኃይል ማመንጫ ፕሮጀክት ተመረቀ። በኦሮሚያ ክልል አርሲ ዞን ሄጦሳ ወረዳ ኢተያ አካባቢ የተገነባው የአሰላ የንፋስ ኃይል ማመንጫ ጣቢያን ጠቅላይ ሚኒስትር አብይ አህመድ ዛሬ መርቀው ስራ አስጀምረዋል። በምርቃ ስርዓቱ ላይ ከዶክተር አብይ በተጨማሪ የመስኖና ቆላማ አካባቢ ሚኒስትሩ ዶክተር አብርሃም በላይ፣ የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻ እና የክልሉ ርዕሰ መስተዳደር ሽመልስ አብዲሳን ጨምሮ ሌሎች የስራ ኃላፊዎች ተገኝተዋል። ታህሳስ 2014 ዓ.ም ግንባታው የተጀመረው የንፋስ ኃይል ማመንጫ ፕሮጀክቱ ለግንባታው 145 ሚሊዮን ዩሮ ወጪ የተደረገ ሲሆን ይህም ከዴንማርክ መንግስት በተገኘ ዝቅተኛ ወለድ የረጅም ጊዜ ብድርና ድጋፍ የተሸፈነ እንደሆነ ተገልጿል። 100 ሜጋዋት የማመንጨት አቅም ያለው የንፋስ ኃይል ማመንጫ ፕሮጀክቱ እያንዳንዳቸው 3.46 ሜጋዋት የማመንጨት አቅም ያላቸው 29 ተርባይኖች አሉት። የፕሮጀክቱ ግንባታ ሲመንስ ጋሜሳ በተሰኘ ዓለም አቀፍ ኩባንያ የተከናወነ ሲሆን ዳር አልሃንዳንሳ ሼር ኤንድ ፓርትነር የተሰኘው የተባበሩት አረብ ኤሚሬትስ ኩባንያ የማማከር ስራውን መስራቱ ተገልጿል። የንፋስ ኃይል ማመንጫ ፕሮጀክቱን መርቀው ስራ ያስጀመሩት ጠቅላይ ሚኒስትሩ ፕሮጀክቱ 100 ሜጋዋት ንጹህ የኃይል አቅርቦት በመጨመር ወደ ዘርፈ ብዙና ቀጣይነት ያለው የኃይል መጻኢ ዕጣ ፈንታ ለመገንባት የምናደርገውን ጉዞ ያጠናክረዋል ብለዋል።
የስራና ክህሎት ሚኒስቴር በክህሎት ልማትና በስራ ዕድል ፈጠራ መስኩ ከፋይናንስ ተቋማት ጋር በቅንጅት ለመስራት የሚያስችለው የመግባቢያ ስምምነት ከኦሮሚያ፣ ከወጋገን፣ ከሂጂራና ከገዳ ባንኮች ጋር ተፈራረመ። ስምምነቱን የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ከባንኮቹ የስራ ኃላፊዎች ጋር ተፈራርመዋል። በፊርማ ስነ ስርዓቱ ላይ ሚኒስትሯ ስምምነቱን ተቋማዊ ትብብር ብቻ ሳይሆን ዜጎችን ከክህሎት፣ ክህሎትን ከስራ፣ ስራን ደግሞ ከፋይናንስና ከምርታማነት ጋር የሚያስተሳስር የተቀናጀ የስነ ምህዳር ግንባታ ሂደት ነው ብለዋል። የተፈረመው ስምምነት በሀገር ውስጥ የስራ ዕድል ፈጠራ ዋነኛ ሞተር የሆኑትን አነስተኛና መካከለኛ ኢንተርፕራይዞችን አቅም የሚያነቃቃ እንዲሁም በውጭ ሀገር ስራ ስምሪት ዘርፍ የሚሳተፉ ዜጎችን በቆይታቸው ያፈሩትን ጥሪት ወደ ዘላቂ ኢንቨስትመንት እንዲቀየርና ወደ ሀገር ሲመለሱ በራሳቸው የስራ ባለቤት መሆን እንዲችሉ ምቹ ሁኔታን እንደሚፈጥርም ሚኒስትሯ በፌስቡክ ገጻቸው ባወጡት መግለጫ ጠቁመዋል። ለአብነትም ከኦሮሚያ ባንክ ጋር የተደረሰው ስምምነት ለውጭ ሀገር ስራ ስምሪት ተጠቃሚዎች የፋይናንስ አገልግሎቶችን ማመቻቸት፣ ከስደት ተመላሽ ዜጎችና ለቤተሰቦቻቸው የባንክ አገልግሎት መስጠት፣ የክፍያና የቁጠባ መፍትሄዎችን ማቅረብ እንዲሁም ተደራሽ በሆኑ የገንዘብ ማስተላለፊያ ቻናሎች መደበኛ የገንዘብ ልውውጦችን ማድረግና በአጠቃላይ የፋይናንስ እውቀትና የንግድ ልማት አገልግሎቶችን መስጠት የስምምነቱ ማዕቀፍ መሆኑንም አንስተዋል።